የፌድሪ ውሃና ኢነርጂ ሚኒስቴር ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመሆን በሀገሪቱ የሚያስፈልገውን የኃይል አቅርቦት ለማሟላት የተለያዩ ተግባራትን እያከናወነ ይገኛል። አሁን ላይ በተለይ ከዋናው የኤሌክትሪክ መስመር ርቀው የሚገኙና የኤሌክትሪክ ኃይል ተጠቃሚ ያልሆኑ የማህበረሰብ ክፍሎችን በፀሐይ ኃይል የሚሰሩ የኃይል አማራጮችን ተደራሽ ለማድረግ የሚያስችሉ ተግባራት እየተሰሩ ነው። በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ አርሲ ዞን ስር የምትገኘው የናንሴቦ ከተማ የዚህ ድል ተጠቃሚ ከሆኑ አካባቢዎች አንዷ ስትሆን ያነጋገርናቸው የከተማዋ ነዋሪዎችም ከዚህ ቀደም የመብራት ኃይል አገልግሎት ተጠቃሚ ባለመሆናቸው ለዘርፈ ብዙ ማህበራዊና ኢኮኖሚያዊ ችግር ተዳርገው እንደነበር ያነሳሉ። አሁን ላይ ከተማዋ የ24 ሰዓት ከፀሐይ ኃይል በሚመነጭ የኤሌክትሪክ ኃይል ተጠቃሚ በመሆኗ ትልቅ ደስታ እንደተሰማቸው ተናግረዋል። ከዚህም በፊት እኛ ህብረተሰባችን ምንም መብራት አለመኖሩን ወደ ኋላ ቀርነት ሆስፒታል የሚሰራበት ነገር የለም። ከዚህ ዛሬ አሁን በጣም ደስ ብለናል። ይሄ ማስራቱን በጣም ደስ ብለናል። አሁን ከመንግስታችን አሁን የምንፈልገው ልማት ነው። ተጨምሮ ማብራት እንደምንሰራ እንፈልጋለን። አሁን እኛ ሰዎች በጨለማ ውስጥ ነው የሚኖሩት። አሁን ያው ሶላሩ ከተዘረጋ በኋላ አሁን ማብራት እያበራ ነው። አሁን ያው ከጨለማ ወጥተናል ማለት ነው። ከዚህ በፊት ጨለማ ውስጥ ነው የቆየው እኛ ከተማ። ይሄ ሶላር ከመጣ ወዲህ በጣም ደስ ብሎኛል። አሁን ከተማ በኮራዝ ነው የሚጠቀመው። ከዚህ በፊት አሁን በሶላር ነው የሚጠቀመው። በትምህርት ቤት ለሊት የሚማሩ ልጆች በጣም አስቸግሮኛል ከዚህ በፊት። አሁን ግን በጣም ተሽሏል። ደስ ብሎኛል። እንደ ሀገር ባለፉት ጊዜያት ከፀሐይ ኃይል በተገኘ የኤሌክትሪክ አገልግሎት ከ5000 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን የተናገሩት በኢትዮጵያ ኤሌክትሪክ አገልግሎት የሀገር አቀፍ ኤሌክትሪክ አቅርቦት ዳይሬክተር ኢንጂነር ጥላሁን ብርሃኑ ናቸው። በእስካሁኑ አፈጻጸም ሂደት እንደ ሀገር በተለያዩ ክልሎች ሰሞኑን የምናስመርቃቸው 16 የተለያዩ የፀሐይ ኃይል ማመንጫ ቀበሌዎችን ሳይጨምር 22 የፀሐይ ኃይል ማመንጫ ፕሮጀክቶች ሙሉ በሙሉ አገልግሎት እየሰጡ ይገኛሉ። በተጨማሪም ያጠናቀቅናቸውን 16 ተጨማሪ ሳይቶች ልክ እንደ ናንሴቦ ሁሉ እያስመረቀን የምንቀጥል ይሆናል። በዚህም ከፀሐይ ኃይል ማመንጫ እስካሁን ድረስ ከ5137 በላይ የሚሆኑ ደንበኞች የ24 ሰዓት የኤሌክትሪክ አገልግሎት እያገኙ ይገኛሉ። ፕሮጀክቱ ከአፍሪካ ልማት ባንክ በተገኘ 100 ሚሊዮን ብር ድጋፍ መሰራቱን የጠቀሱት ዳይሬክተሩ ለዘለቄታው የአካባቢው ማህበረሰብ ኃላፊነቱን በተገቢው ሊወጣ እንደሚገባም አሳስበዋል። የዚህ ፕላንት አጠቃላይ አቅሙ ወደ 365 ኪሎዋት አካባቢ የሚጠጋ ነው። በአሁኑ ሰዓት ከ1/4 የማይበልጥ አቅም ነው እየተጠቀምን ያለ ነው። ስለዚህ ተጨማሪ ቆጣሪዎችን በማገናኘት ትንሽ ቢዝነሶችን በመደገፍ በማበረታታት የኤሌክትሪክ ኃይል እንዲጠቀሙና ለወጣቶችም የተለያየ የስራ እድል የሚፈጠርበት ሁኔታ ላይ በጋራ ወረዳው ዞኑም እንዲሰራ ለማሳሰብ ወዳለው። የናንሴቦ የፀሐይ ኃይል ማመንጫ ፕሮጀክትን መርቀው የከፈቱት በኢፌድሪ ውሃና ኢነርጂ ሚኒስቴር የኢነርጂ ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ የተመረቀው ይኸው ፕሮጀክት ለ824 ቤተሰብ ለቀጣዮቹ 20 ዓመታት አገልግሎት የሚሰጥ መሆኑን ጠቅሰዋል። በትንሹ ይህንን ፕሮጀክት ለማጠናቀቅ ወደ 100 ሚሊዮን የኢትዮጵያ ብር ወጪ ተደርጎበታል። ይህ ፕሮጀክት ለቀጣይ ዓመታት በትንሹ ለቀጣይ 20 ዓመታት በትንሹ ለ824 ቤተሰቦች አገልግሎት የሚሰጥ ይሆናል። እንዲሁም ተቋማት በአጠቃላይ ይሄ ፕሮጀክት ያለው ጠቀሜታ ዘርፈ ብዙ ነው። የገጠርና የከተማውን ኢኮኖሚ ከማስተሳሰር አንጻር፣ ለወጣቶች ስራ ዕድል ከመፍጠር አንጻር፣ እንዲሁም የተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎችን ከመደገፍ አንጻር ትልቅ አስተዋጽኦ የሚያደርግ ፕሮጀክት ነው። እንደ ሀገር በቀጣይ ዓመታት 100 በፀሐይ ኃይል የሚሰሩ የኤሌክትሪክ ኃይል ማመንጫ ፕሮጀክቶች በተለያዩ የሀገሪቱ አካባቢዎች ይሰራሉ ያሉት ሚኒስትር ዴኤታው በአጠቃላይም ከ130,000 በላይ የማህበረሰብ ክፍሎችን ተጠቃሚ ያደርጋሉም ብለዋል። ይህ ፕሮጀክት በትንሹ እስከሚቀጥለው ዓመት መባቻ ላይ በትንሹ ወደ 100 ሶላር ሚኒ ግሪዶችን በተለያዩ የሀገራችን ክፍሎች ለመትከል የታቀደ ፕሮጀክት ነው። ከነዚህ ውስጥ ይህንም 100 የሚኒ ግሪድ ሳይቶች በትንሹ 130,000 ቤተሰቦችን ተጠቃሚ ያደርጋሉ። ከዚህ ውስጥም 38 ሚኒ ግሪዶች በዚህ በኦሮሚያ ብሔራዊ ክልላዊ መንግስት ክልል የሚተገበሩ ይሆናሉ። በምረቃ ስነ ስርዓቱ የሀገር ሽማግሌዎች፣ አባገዳዎች፣ የአካባቢው ነዋሪዎችን ጨምሮ በየደረጃ ያሉ የአመራር አካላት ተሳትፈዋል።